ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን ጥንቅቅ አድርገን ይዘን መተናል። ላይክ ማድረግ እንዳይረሳ፣ ሀሳብ አስተያየት እንቀበላለን። ላኩልን ውድ ቤተሰቦቻችን፣ ወይም ደግሞ ላይክ እያደረጋችሁ እንድታበረታቱን በትህትና እንጠይቃለን። የሚቀጥለው የካፍ ሽልማቶች በናይጄሪያ ይካሄዳሉ ሲል የዜና አፍሪካ ዘግቧል። ከሞሮኮ 4 ዓመታት ቆይታ በኋላ ስነስርዓቱ ወደ አዲስ ሀገር ተዛወረ። ናይጄሪያን 48ኛው የካፍ ጠቅላላ ጉባኤን ታስተናግዳለች። ሃንሲ ፍሊክ ግልጽ አድርገዋል። ቴር ስቴጌን ለቀጣዩ የውድድር ዘመን እቅዶቹ አካል እንዳልሆኑ ዘ አትሌቲክስ ዘግቧል። ፍሎረንቲኖ ፔሬዝ ስለ ባየር ሙኒክ ጨዋታ ዳኛው በቻምፒዮንስ ሊጉ ግማሽ ፍጻሜ ላይ እንዲገኝ አልፈለገም ነበር። ካማቪንጋን ቢጫ ካርድ ተሰጥተው አላወቀም ብዬ አስባለሁ። በተንኮል አላደረገውም ግን ስህተት ሰርቷል። ኤል ክላሲኮን አለማጫወቴ አሳፋሪ ተግባር ነው። ኤል ክላሲኮን ጨዋታ ማድረግ እወዳለሁና ሁልጊዜ ከባርሳ ስጫወት አስቆጥራለሁ። እኔ ለጨዋታው ተዘጋጅቼ ነበር ግን አልሆነም። ወደፊት መጓዜን እቀጥላለሁ። አብዝቶ እየጎዳኝ ያለው ነገር ሰዎች ስለኔ ያላቸው አመለካከት ነው። መጀመሪያ የፈረምኩ ሰሞን ኬሊያን በጣም ይጫወታል፣ ኬሊያን ረፍት የለውም እያሉ ሲያወሩ ነበር። አሁን ደግሞ ተገልብጠው መጫወት አይፈልግም አሉ። ሜፓፔ ተቀይሮ በሚገባበት ሰዓት በስቴዲየሙ ያሉ የማድሪድ ደጋፊዎች እየጮሁበት ነበር። ወደ ጣሊያን የሄድኩት በክለቡ ፍቃድ ነው። ደግሞ እኔ ብቻ አልነበርኩም ከስፔን ውጭ የነበርኩት። የኔ ብቸኛ ጥፋት ዋንጫ ለማንሳቴና ጣሊያን መሄዴ ነው ብሏል ኬሊያን። አመቱን ያጠናቀቅንበት መንገድ ይጎዳል፣ ምክንያቱም በዚህ አመት ጅማሮ ላይ መልካም እድሎች ነበሩን። ጥሩ ስራዎችንም በውድድሩ የመጀመሪያ አጋማሽ አስመልክተናል። በሁለተኛው የውድድር አጋማሽ ላይ ግን ከዚህ ተቃራኒ ነው የሆነው። እኔ የማንንም ስም አልጠቀስኩምም። እኔ እዚህ ያለሁት ብቸኛ ምክንያት ክለቤን ለመከላከል ነው። ኪሊያን ሜፓፔ ሪያል ማድሪድን ስለመልቀቅ ሲጠየቅ ፍጹም እኔ አልለቅም ሲል ተናግሯል። ሜፓፔ በክለቡ ውስጥ ከፍተኛ ውጥረትና የደጋፊዎች ተቃቅሞ ባለበት በዚህ ወቅት ከሪያል ማድሪድ ሊለቅ ይችላል የሚሉ ወሬዎችን ውድቅ አድርጓል። ምንም እንኳን በቅርቡ በሰጠው ቃለ መጠይቅ ከራሴ ጋር ማውራት መርጣለሁ በማለት በክለቡ አመራሮች ላይ ያለውን ቅሬታ ቢገልጽም ከሳንቲያጎ በርናባው የመውጣት ፍላጎት ግን እንደሌለው በግልጽ አረጋግጧል። ኬሊያን ሜፓፔ አርቤሎዋ በቡድኑ ውስጥ አራተኛው አጥቂ እንደሆንኩ ነግሮኛል። እኔ ከቬኒ ጎጋንኮልና ማስታንትኖ በመቀጠል ምርጫው እንደሆንኩ አሳውቆኛል። ይህ የአሰልጣኙ ምርጫ ነውና ማክበር አለብኝ። አልቫሮ አርቤሎዋ ለሜፓፔ አራተኛ ተመራጭ አጥቂ ስለመሆኑ በፍጹም አልነገርኩትም። ምናልባት በተሳሳተ መንገድ ተረድቶኝ ይሆናል። በፍጹም ያልተለመደ ምልልስ በተጫዋችና በአሰልጣኝ መካከል። የበርማውዙ የእግር ኳስ ኦፕሬሽን ኃላፊ ቲያጎ ፔንቶ ክሩፒ ጁኒየር ክለቡን አይለቅም። ውሉ ከ4 ዓመታት በላይ ነው። በውሉ ውስጥ የመልቀቂያ አንቀጽ የለም እና እሱም የትም አይሄድም። የ100 ሚሊዮን ዩሮ ቅናሽ ብንለቅም ክሩፒን አንሸጥም። ዌስትሃም በአንድ የፕሪሚየር ሊግ ሲዝን በሜዳቸው 6 የለንደን ደርቢዎችን የተሸነፈ የመጀመሪያው ቡድን ሆኗል። ከዌስትሃም ጋርም የተጫወቱት ክለቦች አርሰናል፣ ቼልሲ፣ ቶተናም፣ ፍልሃም፣ ክሪስታል ፓላስ እና ብሬንፎርድ ነበሩ። ከስድስቱም ጋር ተጋጥሞ 6ቱንም ደርቢዎች የተሸነፈ ብቸኛው ክለብ ሆኗል። ካኦሮ ሚቶማ ከዓለም ዋንጫ ውጪ ሆነ። የብራይተኑ የክንፍ ተጫዋች የሆነው ካኦሮ ሚቶማ በደረሰበት የጉልበትና የጭንጭንቻ ጉዳት ምክንያት ከጃፓን የዓለም ዋንጫ ስብስብ ውጪ መሆኑ ተረጋግጧል። ተጫዋቹ ባለፈው ሳምንት ከቮልቭስ ጋር ባደረጉት ጨዋታ ላይ በደረሰበት የጭንጭንቻ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ይጠበቃል። ይህ ዜና በተለይም ለጃፓን ብሔራዊ ቡድንና ለክለቡ ብራይተን ትልቅ ኪሳራ ነው ሲል ዘስካይ ስፖርት ዘግቧል። ቶትናም ካለፈው የፕሪሚየር ሊጉ ውድድር ዘመን የተሻለ ውጤት ለማስመዝገብ 1 ነጥብ ብቻ የሚፈልግበት ዓለም ውስጥ ነው የምንኖረው። 2 ጨዋታዎች ሲቀሩት ቶትናም ከ2024-25 የውድድር ዘመን የተመዘገበውን ውጤት እኩል አድርጓል። ይህ ማለት አቻ ውጤት ወይም ድል ካለፈው ዓመት የነበራቸውን ጥረት በልጠው እንዲወጡ ያደርጋቸዋል ማለት ነው። ሲቲን የምለቀው የልብ ደጋፊ ሆኜ ነው ሲል በርናርዶ ሲልቫ ተናግሯል። ስለ ክሱ የሚያወሩት ማሸነፍ ሲሳናቸው ነው። የማንቸስተር ሲቲ ተጫዋች በርናርዶ ሲልቫ ክለቡን የምለቀው የልብ ደጋፊ ሆኜ ነው ሲል ተናግሯል። ማንቸስተር ሲቲ ላይ ስለቀረበው 115 ክስ ያነሳው ሲልቫ ይህ ክርክር በቅርቡ እንደሚያበቃ ተስፋ አደርጋለሁም ብሏል። ብዙ ሰዎች ይህን ክርክር በማንሳት ከኛ የሜዳ ላይ ስኬት የሆነ ነገር መውሰድ ይፈልጋሉ ሲል ሲልቫ ተናግሯል። አክሎም ነገር ግን ይህ ስፖርት ነው፣ ሰዎች ማሸነፍ ሲያቅታቸው በዚህ መልኩ ነው ምላሽ የሚሰጡት ብሏል። ለፕሮፌሽናል የእግር ኳስ ተጫዋቾች የዓመቱ ምርጥ ተጫዋች ሽልማት ድምጹን ለብሩኖ ፈርናንዴዝ እንደሚሰጥም ጠቁሟል። በርናርዶ ሲልቫ ስለ አርሰናል ምን አለ? የማንቸስተር ሲቲው ተጫዋች በርናርዶ ሲልቫ አርሰናል አሁን ላይ እየተሻሻለ መሆኑን ተናግሯል። አርሰናል እየተሻሻለ ነው ያለው ሲልቫ ለ5 ዓመት አብረው ቆይተዋል። ቢሻሻልና ዋንጫ ማሸነፍ ብዙ አያስገርምም ብሏል። አክሎም በማንቸስተር ሲቲ ቆይታዬ ትልቁ ተፎካካሪያችን ያለ ጥርጥር ሊቨርፑል ነው ሲል ገልጿል።
በአርሰናል ጨዋታ ስላሳየው ምልክት የተጠየቀው ሲልቫ ምንም ፕሪሚየር ሊግ የላችሁም ነው ትርጉሙ ሲል አብራርቷል። ምናልባት በዚህ ዓመት ሊቀየር ይችላል፣ ነገር ግን እንደዚህ አይነት ነገሮች ሜዳ ላይ የሚቀሩ ናቸው በማለትም ተናግሯል። አንቶኒዮ ሲሜኒዮ በዚህ የውድድር ዘመን 25 የጎል አሲስቶችን አድርጓል። ለማንቸስተር ሲቲ 9 ጎሎችና 3 አሲስቶችን አስመዝግቧል። ለበርማውዝ 10 ጎሎችና 3 አሲስቶችንም አስመዝግቧል። ማንቸስተር ሲቲ በዚህ የውድድር ዘመን በእያንዳንዱ ቁልፍ መለኪያ የፕሪሚየር ሊጉ መሪ ሆኗል። 69 ጎሎች ተቆጥረዋል። የሚጠበቁ ግቦች 73.21%፣ በጨዋታ የሚደረጉ ኳሶች 15.7፣ በጨዋታ ውስጥ ቁልፍ ቅብብሎች 12.2፣ በጨዋታ የተሳኩ ኳሶችን መወርወር 10.7፣ ይዞታ 60.7%፣ የማለፊያ ትክክለኛነት 88.5%፣ በጨዋታ ውስጥ በጣም ጥቂት ስህተቶች 9.8። አንድሬስ ሳንቶስ ኤስታቫውን በፓልሜራስ አካዳሚ ውስጥ ስመለከት ለሚስቴ ዋው ይህ ሰው የተለየ ነው አልኳት። ምክንያቱም በራስ መተማመኑ፣ ሁሉም ነገር ፍጹም በሆነ መንገድ እንዴት እንደሚያደርግ፣ ግቦችን እንዴት እንደሚያስቆጥር፣ እንዴት አንድና አንድ እንደሚሄድ። ስለዚህ የኤስታቫው ያለው ይህ ስብዕና ለእሱ አስፈላጊ ነው ብዬ አስባለሁ። ሊቨርፑል ያንዶማንዴን ለማስፈረም እስከ 75 ሚሊዮን ፓውንድ ለመክፈል ተዘጋጅቷል። ብራድሌ ባርኮላና የሊቨርፑሉ ሌላ ኢላማ ሊሆን ይችላል። የአርቢ ሊፕዚንጉ የግራ መስመር አጥቂ አንቶኒዮ ኑሳም ሌላኛው በሊቨርፑል ራዳር ላይ ያለ ተጫዋች ነው። ሪቻርድ ሂውዝ በክረምቱ የዝውውር መስኮት ከተጠናቀቀ በኋላ ከቀድሞ የስራ ባልደረባው ሲሞን ፍራንሲስ ጋር በመሆን አልሂላልን እንደሚቀላቀል ምንጮች ይናገራሉ። ፖል ጆይስ ስለ አንዲ ሮበርትሰን እና አርኔ ስሎት ግንኙነት የተናገረው በሮበርትሰን እና ስሎት መካከል አለመግባባት እንዳለ የሚገልጹ ብዙ የውሸት ወሬዎች ተሰራጭተዋል። ነገር ግን እውነታው ሊቨርፑል ሜሎችን ቋሚ ተሰላፊ በማድረግ ለውጥ መፍጠር ስለወሰኑ ነው። ምንም የተፈጠረ ነገር የለም። ሮበርትሰን ደግሞ አሁንም ቢሆን የእያንዳንዱ ጨዋታ ሙሉ በሙሉ መጫወት ይፈልጋል። በዚህ ምክንያት በሮቦና በስሎት መካከል ያለው ግንኙነት በተግባርም ሆነ በስሜት ደረጃ እንደ ቀድሞ መቀጠል አለመቻሉ ያለ ነው። የጨዋታ ቀን የእንግሊዝ ፕሪሚየር ሊግ 37ኛው ሳምንት መርሃ ግብር አስቶን ቪላ ከሊቨርፑል ጋር ምሽት 4 ሰዓት ላይ የሚያደርጉ ይሆናል። በቪላ ፓርክ ጨዋታውንም ክሪስ ካቫና የሚዳኙት ይሆናል። የመርሃ ግብሩ ቅድመ ዳሰሳ ዛሬ ክለቡ ሊቨርፑል ወደ ቪላ ፓርክ አቅንቶ ኡናይ ኤምሬውን አስቶን ቪላ ምሽት 4 ሰዓት ላይ ይገጥማል። ሁለቱም ቡድኖች በቀጣይ ዓመት የቻምፒዮንስ ሊግ ተሳታፊ ለመሆን ፉክክር ውስጥ የሚገኙ ሲሆን ሁለቱም ቡድኖች የዛሬውን ጨዋታ አሸንፈው የቻምፒዮንስ ሊግ ቦታቸውን ለማረጋገጥ ዛሬ የሚፋለሙ ይሆናል። አስቶን ቪላ በ59 ነጥብና በ4 ንጹህ 5ኛ ደረጃ ላይ የሚገኝ ሲሆን ክለቡ ሊቨርፑልን በተመሳሳይ በ59 ነጥብና በ12 ንጹህ ግብ 4ኛ ደረጃ ላይ ይገኛል። የመጀመሪያውን ዙር ጨዋታ በአንፊልድ አድርገው በመሐመድ ሳላና በራያን ግራንቨርች ግብ 2-0 ማሸነፋቸው የሚታወስ ሲሆን ዛሬም ከአስቶን ቪላ ሁለተኛ ዙር ጨዋታውን ለማሸነፍና የቻምፒዮንስ ሊግ ቦታቸውን ለማረጋገጥ ወደ ሜዳ ይገባሉ። አስቶን ቪላ ባለፈው ጨዋታቸው መውረዱን ካረጋገጠው በርንሌ ጋር ተጫውቶ 2-2 በሆነ አቻ ውጤት ያጠናቀቀ ሲሆን ክለቡ ሊቨርፑልን በተመሳሳይ በአንፊልድ ከቼልሲ ጋር 1-1 በሆነ አቻ ውጤት ነበር የተለያየው። እናም በአቻ ውጤታቸው መልስ ወደ ድል ለመመለስ ዛሬ ወሳኝ ጨዋታን ያደርጋሉ። ሊቨርፑልና አስቶን ቪላን በሁሉም ውድድሮች በአጠቃላይ 206 ጨዋታዎችን ያደረጉ ሲሆን ክለቡ ሊቨርፑል 104 ጨዋታዎችን በማሸነፍ ቀዳሚ ሲሆን ተጋጣሚያቸው አስቶን ቪላ በ59 ጨዋታዎችን ያሸነፉ ሲሆን ቀሪዎቹ 43 ጨዋታዎች በአቻ ውጤት ተጠናቀዋል። ክለቡ ሊቨርፑልና ተጋጣሚያቸው አስቶን ቪላ ከ1996 ጀምሮ በሁሉም ውድድሮች ባደረጓቸው አጠቃላይ ጨዋታዎች 163 ግቦችን የተቆጠሩ ሲሆን ክለቡ ሊቨርፑል 105 ግቦችን በቪላ መረብ ላይ ያስቆጠረ ሲሆን አስቶን ቪላ በበኩላቸው 58 ግቦችን በሊቨርፑል መረብ ላይ ያሳርፈዋል። ከ206 ጨዋታዎች 59ን አስቶን ቪላ ሲያሸንፍ 104 ሊቨርፑል አሸንፏል። 43ን ደግሞ በአቻ ውጤት ተለያይተዋል። የዛሬው የሁለቱም ቡድኖች ግምታዊ አሰላለፍ የአስቶን ቪላ ግምታዊ አሰላለፍ 4-2-3-1 የሚሆን ይሆናል። ማርቲኔዝ፣ ካሽዲኒ፣ ኮንሳ፣ ቶሬስ፣ ቴልማንስ፣ ሉዊስ፣ ማጊን፣ ሮጀርስ፣ ባርክሌ፣ ዋትኪንስ በአጥቂ ቦታ ላይ የሚገኝ ይሆናል። የሊቨርፑል ግምታዊ አሰላለፍ ደግሞ ማማርዳሽቪሊ፣ ጆንስ፣ ኬርኬስ፣ ኮናቴ፣ ቫንዳይክ፣ ግራቨንበርች፣ ማርክ አሪስተር፣ ፍሪምቦርግ፣ ቨርቲስ፣ ስፖስ ላይ በአጥቂ ቦታ ላይ ደግሞ ካግቦ የሚሆን ይሆናል። አሰላለፋቸውም 4-2-3-1 ይሆናል ተብሎ እንግዲህ ይገመታል። የሁለቱ ቡድኖች የቡድን ዜና በአስቶን ቪላ በኩል በዛሬው ጨዋታ ላይ አማዶ ኦናና፣ ቡባከር ካማራ እና አሊሰን ኤድዋርድ በጉዳት ምክንያት ከዛሬው ጨዋታ ውጪ ናቸው። ከጨዋታ ውጪ የሆኑ ተጫዋቾች እንግዲህ አማዶ ኦናና፣ ቡባከር ካማራ እና አሊሰን ኤድዋርድ ሲሆኑ በሊቨርፑል በኩል ደግሞ በዛሬው ጨዋታ ኮነር ብራዳይ፣ ጆቫኒ ሊዮ፣ ዋታሩ ኤንዶ እና
ኡጎ ኤክቲኬ በጉዳት ምክንያት ከዛሬው ጨዋታ ውጪ ሲሆኑ መሐመድ ሳላ ከጉዳት መልስ ጥቂት ደቂቃዎችን ለመጫወት ዝግጁ እንደሆነ ተገልጿል። በሌላ በኩል አሊሰን ቤከር በትላንትናው ዕለት ልምምድ የሰራ ሲሆን ለዛሬው ጨዋታ የመድረሱ ነገር አጠራጣሪ ነው። ሮጋርድን ለመሸጥ ዝግጁ መሆኑ ታውቋል። ሮጋርድ በአርሰናል ቤት በዘንድሮ ፕሪሚየር ሊግ 56 ደቂቃ ብቻ የተጫወተ ተጫዋች ነው። ሚኬል አርቴታ በዌስትሃሙ የቫር ውሳኔ ላይ ስለነበረው ምላሽ ከኛ ወገን የነበረው ምላሽ እጅግ በጣም አዎንታዊ ነበር። በውጤቱና ጨዋታውን በማሸነፋችን በጣም ደስተኞች ነበርን። በጣም አርካሚ ሳምንት ነበር ያሳለፍነው። እኔ ያንን ቅሬታውን አላየውም፣ ይቅርታ አድርጉልኝ። በዚህ ጉዳይ ላይ አቋሜ ጽኑ ነው። እግር ኳስን የተጫወተ ማንኛውም ሰው ትክክለኛ ውሳኔ ላይ እንደደረሱ ያውቃሉ ብዬ አስባለሁ። ሄነሪ አንድ ጥያቄ አለኝ። ራያ ሻምፒዮንስ ሊግ ወይስ ፕሪሚየር ሊግ የቱን የምታሳኩ ይመስልሃል? ራያ ሁለቱንም። አርሰናል በቀጣይ ዓመት የሚለብሰው ማሊያ አስተዋውቋል። አርሰናል ከዛሬ 22 ዓመት በፊት በዚህ ቀን እስካሁን በማንም ያልተደፈረውን ስኬት አስታክቷል። 38 ጨዋታዎችን ሲጫወት 26ቶችን ድል አድርጓል። 12ቱን ደግሞ አቻ ውጤት ላይ ተለያይቶ ነበረ። ምንም አይነት ሽንፈትን አላስተናገደም። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማትን በማሸነፉ ዙሪያ የሰጠውን አስተያየት ይህን ሽልማት በማሸነፌ በጣም ደስተኛ ነኝ። ነገር ግን ዲክላን ራይስ በያሸንፍም እንኳን የሚገባው ነው። ምክንያቱም ቀደም ብዬ እንደተናገርኩት በሊጉ ውስጥ ይሄኛው ነው በላጭ ወይም ምርጥ ተጫዋች የሚባል ነገር አለ ብዬ አላምንም። በውድድር ዘመን መጨረሻ በተጫዋቾች መካከል ምርጫ በምታደርግበት ጊዜ በግልጽ እንደሚታየው ቁጥሮች ለምሳሌ ጎልና አሲስት በውሳኔ ላይ ትልቅ ተጽዕኖ ያሳድራሉ። እኔ ድንቅ የውድድር ዘመን እንዳሳለፍኩ አስባለሁ። እነዛንም ቁጥሮችን በጨዋታዬ ላይ ማከል ችያለሁ። እርግጥ ነው ለዲክላን ራይስ ይህ ቁጥር ማግኘት ይከብዳል፣ ምክንያቱም እሱ ወደ ኋላ ሳብ ብሎ ዲፐር ነው የሚጫወተው። አሁንም ቢሆን እሱ አስደናቂ ተጫዋች እንደሆነ አስባለሁ። ሽልማቱን እሱ ቢያገኘው ኖሮ ልክ እንደ ሻምፒዮንስ ሊግ ፍጻሜ በደረሰ ጊዜ እንዳደረኩት ሁሉ መልእክት ልኬ እንኳን ደስ አለህ እለው ነበር። አንድሬ ኦናና በሚቀጥለው የውድድር ዘመን በቡድናቸው ውስጥ ለማቆየት አቅደዋል። ክለቡ እሱን ለመሸጥ እየሰራ ሲሆን በዚህ ክረምት አዲስ ግብ ጠባቂ ለማስፈረምም ዝግጁ መሆኑን ESPN ዘግቧል። ጆሹዋ ዚርክዚ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ይለቃል። በተለይም ማይክል ካሪክ በዋና አሰልጣኝነት የመቀጠል እድል መስፋትን ተከትሎ የመልቀቅ እድሉን የሚያሰፋ ሲሆን በማይክል ካሪክ እቅድ ውስጥም አይኖርም ተብሏል። ብሩኖ ፈርናንዴዝ በዌስትሃም ድንቅ ብቃት እያሳየ የሚገኘውን ማቲያስ ፈርናንዴዝን ዩናይትድ እንዲያስፈርመው ምክረ ሀሳብን አቅርቧል።